ይሁላ መንሴ ግን ያው እኛ ነን የጀመርነው ገዳፈኞችና ገዳፈኞች ነን ግን ጥሩ ነው በዚህ መጠናቀቁ መንግስት አይንም ጆሮም ወይ ደግሞ የሚመለከተው ሰላም አስከባሪ የሚዲያ መበላሸትን ትኩረት ሰጥተው የሚያዩ ትልቅ ሰዎች መኖሩ ማወቁ ራሱ ትልቅ ነገር ነው ራይት አይደል ያ ትልቅ ነገር ምናወራው እርስ በራስ ወይም ደግሞ ሪበከንቱ እንዳልሆነ ማወቅህ ራሱ ለራስ ፕራይስ ሰጥቷል አይደል ለራስ አይ ትልቅ ሰዎች ይሰማሉ ማለት ነው ለካ ተጽኖ ፈጥራለሁ ምናምን ትልና ይወራ ሚሰሙን እንትና ብቻ እንደሆኑ ይገባል ይሄ እዚህ አብረም ተሰዳደቡ እንዳልሆኑ ይገባል ያን ጊዜ የለም ሱፍን ግጥም አድርገህ ምናምን ነገር እንዲህ ምናምን ግርማ ሞገስን አድርገህ ምናምን መቀመጡ እንትን ትላለህ የሆነ ያ ይወት እስቲ ጆከር በምን ምን ልታናግረኝ ነው የጥፍር ባለሙያ ነኝ ከህዝቡ ጋር አስተዋውቂ ነይ ተዋውቂ ስትመጪ ጥፍር ይዘሽ ነው ነይ ግቢ ነይ እንትን አንቺ ከጠቀመሽ ምን ችግር አለ ነይ ግቢ አንዳንድ ጻፊ ያ ጥፍሩ ምንድነው የምታረጊው ትደሞድሚዋለሽ ትቀነጥሽዋለሽ ተሰባብሪዋለሽ ምን ነው የምታረጊው ጥፍርና አይን እንዴ ሰላም ወሳፕ ታች እንዴት ነው ሰላም ነው ሄሎ ያ ጥፍር ምንድነው የምታረጊው ጥፍር ጄል ኤክስቴንሽን እና አይላሽ ነው የምሰራው የት ነው ዱባይ ኦ ስብሰባው ላይ ተገኝተሽ ነበር ነው ከቲክቶክ እንትራሽን አግልልሽ ነው ማለት ነው አዎ በቅርብ ጊዜ ነው ቲክቶክ የጀመርኩት እስራኤል እንትን ፔጅ ላይ እስራኤል አለ ፎሎ እንዲያደርጉና ቼክ እንዲያደርጉ ነው የምትሰሪ ወይስ ራስሽ አለሽ የከፈትሽው ነው በግል ነው የምሰራው ሲደወልልሽ በቦታው በመገኘት የት አካባቢ አጅማል አጅማልን በጣም ነው የምወዳት ባይዘው ሰልሚሊያን ፎሎ እንዲያደርጉኝ ነው ለጠይቀው በእውነት ብዙ ቦታ ቼክ ከእንትን ካላት ሰፖርት አድርጓል አያማማራዬ ቴንክ ያ ምን የሆነች ቀይ ነገር ነጭ ማድረግ ነው እኮ ሌላ ነገር አይደል ጀስት እንደዚህ ክሊክ from red to white ምን ስላላደረክ እኮ ምንም ሚቀር ከአካውንት የሚወሰድ ነገር የለም ጀስት ላይክ በጣም ነው ከተቀማት ለሷ ከተቀመ ለአንተ ማይጎዳ ከሆነ why not guys በጣም ይጠቅማል ቢያንስ 1000 ሰው አለ 300 ሰው አለ ያ ለሷ ከተቀመ it's new 200 ሰው ብቻ ነው ያለኝ ችግር የለም ግን ሞር ደግሞ ውስጥ ገብተው ቼክ ቢያደርጉት ደስ ይለኛል ስራውን እንዲያዩት የምሰራቸውን ስራ ይሄ አንቺ ጥፍር ነው የሰው ጥፍር የሰው የከስተመሮች የክላይንቶቼ ናቸው የተማርሹ ዱባይ ላይ ነው ወይስ ፍሮም ኢትዮጵያ አዎ እዚሁ ነው የተማርኩት ገና አንድ ፍሬ ልጅ ነሽ እንቦቆቀለ ስላስገባሽኝ በጣም ነው የማመሰግነው አይ ችግር የለም ግን ታዲያ የራስሽ እንትን ነው ያለሽ የጥፍር ምናምን መስሪያ አዎ ሁሉም ማቴሪያል ይችላል ይሄ ሰዎች በጣም ነው የሚፈልጉት ነው ስትይ እኮ ሲደወልልሽ ብቻ የምትሄጂ ነበር የመሰለኝ ኖ እንትንም አለኝ ምንድነው መሰራበት ሾፕም አለ ዱባይ ስንት አመትሽ ነው 2 years and a half 2 አመት ከግማሽ ከመጣው from 2 year you open your እንደዚህ ጥፍር ጂኒ no this not my
የኔ አይደለም። ኦኬ ተቀጥረሽ ያ አስተምሮኝ ተቀጥሬም ነው። ጎበዝ ገና ወጣት ነሽ ምናምን ያ ግን ይሄ አይላሽ ምን ነው የምታረጊው? እንትን ይሄ ዋን ባይ ዋን የሚባለው አለ አይደለ? ይሄ የሚተከለው አዎ፣ ዋን ባይ ዋን። ይሄ ለስንት ጊዜ ነው ሰው የሚቆየው ይሄ ነገር የሚባለው? እኔ ፎር ዋን መንዝ ነው ለአንድ ወር። ኦኬ እንትን ከስጋሽ ጋር ይያዛል እንደ የሚተከለው? ኖ አታች የሚሆነው ከራስሽ ከናቹራል አይላሽሽ ጋር ብቻ ነው። እስከ ስጋ ጋር ከተነካካማ አይንሽ ያብጣል ወይ ደግሞ ሳይድ ኢፌክት ይኖረዋል። ኢንፌክሽን አይፈጥርም? አንዷ አይኗ የጠፋ ልጅ አውቃለሁ ኢንፌክሽን ፈጥሮ ይሄ አይላሽ የሚባለው ማለት ነው። እንደ አሰራሩ ነው እሱ ሊፈጠር ይችላል። ወይ ደግሞ ኤክስፓየር ዴት ያደረገ ወይ ደግሞ እንትኑን ያልጠበቀ ኳሊቲው ያልጠበቀ እቃ ሲሆን እንደዚህ ይፈጠራል። እና መቀንደብ ምናምን ምሰሪው ማለት ነው። ቅንድብ ሳይዝ ማስያዝ፣ ፌሻል እሰራለሁ፣ ማሳጅ ራሱ እሰራለሁ። ይሄ እኔ ጥፍር ምን አይነት እንትን የሚያስፈልገው ይመስልሻል? ይሄ የተጣመመው በስራ እኔ አሁን ጥፍር ቀለም ያምራል። አሁን እንትን ኤክስቴንሽን ብናደርግበት ከዛ አፕላይ ጄል እናደርጋለን። ሊትል ዲዛይን በጣም ነው የሚያምረው። ሹል ምናምን ብዙ ሰው የተሞረድኩ ምናምን ይመስላችኋል። እኔ ከኩሽና መጥቼ ነው ተካ በእውነት እንደውም የተሰራ እንትን ሞር የተሰራ ይመስላል። ሼፕ ያለው ይመስላል። ጥፍር ቀለም እዚሁ ጋር ተቀብቼ ነው። ከዛን ጠዋት ደግሞ ጠርጌው ሄዳለሁ ለስራ ቦታ ማለት። አየሽ አንቺ በተፈጥሮ ቆንጆ ነው ይላለሽ ማለት ነው። ግን ይሄኛው ደግሞ ብዙ ስራ ማበዛበት እንደዚህ አይደል፣ ይሰባበራል። መሰባበር ብቻ ራሱ ያድጋል፣ ራሱ ይሰባበራል። አንድ ቀንም ወርጄው ምናምን አላውቅም። ግን ሞር ብትሞርጂው ምናምን አሪፍ ነው የሚሆነው። አንድ ጥያቄ ኢቲስ ሚ ነይ ግቢ አስገባ ያ ወንጌሎ አስገባት ያ ሀቢባን ትመስላለሽ እያሉ ሀቢባ እንዴ እቺ ቆንጅዬ ናት፣ አንቺ ገና ደግሞ ልጅ ናት። ምን ነው የምታወሩት? አጭር ሰው ሁላ ነው እንዴ ከሀቢባ ጋር የምታመጣጥ? ልጅ ሰው ገና ልጅ ነገር ናት። ልጅ ስላችሁ ናይስ አንድ ጀስት ያ ሄደን ጅንኑ አልፈልግም። ለራሳችሁ እዛው ከራሳችሁ ጋር ታረቁ። ጅንኑ ላስታርቀሽ ይላሉ እንዴ ማይተጣላ ቅንቅና ይሄ ስድብ ነው እንዴ? በዱባይ ያስቀጣል አሉ። እኔ ጋር እንደዚህ ነገር ሲወራ በመሆንሽ እንዳትጠየቂ እሺ። ያ ጋይስ 300 ሙሏት እንጂ 300 ወይ 200 ሙሏት እንዴ። ሐራም አለይኩም ጋይስ። አላስቸግራችሁም። ወጣላችኋለሁ ተለ አጅመን ብዙ አበሻ አለ ማለት ነው። ያበሻ ብዙ ይኖራል፣ ግን እኛ አካባቢ የለም አብዛኛው። ግን ሀበሻ መጥቶ እንዲሰራ ብቻ ትኩረት አትስጪ፣ ሁለገብ አድርጊው። እንትን የለኝም ሀበሻ ክላይንት ራሱ የለኝም። አሁን ሁሉም እንዲጠቀሙ ስለምፈልግ ነው እንጂ አብዛኛው ከስተመሮቼ ሞሮኮ፣ ሎካል ኢራኒያን ናቸው። ያ ሁለገብ አድርጊው ትውቅነትሽና እንደገና ትኩረትሽን ራሱ። አለበለዚያ ሀበሻ ብቻ የሚሰራ ለነዛ ብቻ አይምሮሽ ካመነበት ከሌላ ጋር ለመተዋወቅ ብዙ ደንታ አይኖርሽም። ገብቶሻል? ለሁሉም ክፍት አይነት አይምሮሽንም በርሽንም እንደዛ አድርጊው። እሺ እናቴ፣ እሺ እህቴ። ጀስት ዶንት ዌት ፍሮም ሀበሻ ምናምን ነገር። ያ ማለት አግሊያቸው ያልኩ አይደለም። ኤኒባዲ ካን ዩዝ ያንን እመኝበት። ኦኬ ቴንክ ዩ። ወይ ጅንኑ ቴንክ አቦ ጅንኑ ግን ይሄን ስምን ቀይር። ለአንድ ሰው ብቻ የተሰጠ ስም አያለለስ ዲ አጅማን የት ነሽ እያሉሽ የሰፈር እያሉሽ አጅማን አልጀርፍ። ሊና በልጅሽ ፎሎ አስደርግ እያለች ነው። በጸሎት አስገባት። ምንድነው አላማዋ? የፖለቲካ አላማዋ ምንድነው? ፓርላማው መቀመጫ ምንድነው? ምርጫ ቀስቀሷ ምንድነው? እናያለን። ፖለቲካ እኔ ዝም ብዬ ነው ያልኩት። እሺ እንትን ደግሞ ታርጌት ውስጥ እንዳትገቡ። ሄሊዬ እንዴት ነሽ? እንዴት አመሸሽ? ዋትስአፕ ሊና ምንድነው? ለምን የፈለግሽው ፎሎ? ወይ ለስራ ፈልጌው ነው። ምን አይነት ስራ? አሁን እኛ አይዲ ምናምን እናሰራለን የምሰራበት እንትን ማለት ነው። ካምፓኒ ልቀይር ነውና የምን አይዲ ነው የምታሰሩ? ያው ዱባይ ውስጥ ነው። የምን አይዲ ነው የምታሰሩ? አይዲ የስራ የሀበሻ ደላላ እንደዚህ ጅኒ? ደላላነት ሳይሆን
ደላላነት ሳይሆን ያው አይዲ እናሰራለን። ስለደነገጥኩ ነው ማለት የምገባ ስላልመሰለኝ ነው፣ ደንግጬ ነው። ለዛ ነው ሄሊ የተወነባበድኩት። ደግሞ ደላላ እንትን አድርጌ እሺ አይዲ ደላላ ምናምን ነገር ከዛ በኋላ ይቃማችሁን እናሰራለን ብላችሁ ስንት የመዳም ልጆች እዚህ ያለቅሳል። ከሙኒት ጋር ፎሎ ተደራረጉ። ሌላ ይሄ ደላላ ምናምን ነገር ጥረግረ ብላ ጋይስ ለፍልፈ እንዴት ነው ደላላ ፎሎ ማስደረግ? እየናኳችሁ ምናምን አይደል? ስራችሁ ራሱ በድል ይላችኋል። የሆነ ንሽጥ ያደርጋችኋል። ልክ እኛ ላይ ብላይ ስንገባ ተጣላ እንደሚለን የለም። ቀጥሉ። ሌላ ኩኩዬ ወይ እንዴት ነው? ሰላም ነው? ዋትስአፕ አይ ኩኩዬ ለፎሎ አይደለም የገባችሁ። ሰላም እያለሁ ያ ገባኝ፣ አውቃታለሁ። ሀዩ ወይ ማይ ሰላም ብያለሁ። ሩዬ አላማሽ? አይ እኔ አላማዬ ለማድነቅ ነው። በጣም ነው የምወድሽ፣ መከታተልሽ ነኝ። ለማድነቅ ነው የገባሁት፣ ለሌላ ነገር አይደለም። ለማድረቅ በሚለው ይስተካከል። ሰላም ሃይ ሄሎ አላማሽ? እሺ መጀመሪያ ሰላም ልበልሽ በማርያም እንዴት ነሽ? ጌታን ስላገኘሁሽ ገስሽ ላይ ስለገባው አም ሃፒ በጣም ማርያም ደስ ብሎኛል። ለንደን ነው የምኖረው ሄሉዬ፣ ዩኒቨርሲቲ ተማሪ ነኝ እና ኦንላይን ሾፒንግ ምናምን ኢን ዘ ሴም ታይም መስራት ፈልጋለሁኝ። ገና አዲስ ነኝ ቱ ቢሆንስ ለቲክቶኩ ላይክ 3-4 months ነው ቲክቶክ ሾፒንግ የስ ኦንላይን ሾፒንግ ምናምን፣ ግን ለዛ ደግሞ በጣም ፎሎወር ያስፈልገኛል። ወስ ትራይንግ ሜኒ ታይምስ ብዙ ቦታ ላይ እንደዚህ ገብቼ እንደዛ እንዲያደርጉኝ፣ ግን ቱ ቢሆንስ አላገኘሁትም ይሄንን ቻንስ። ስትሞሉ ነው ቲክቶክ ሾፒንግ የሚፈቅድላችሁ? ቢያንስ ከ1000 በላይ። አሁን ስንት ነሽ? እኔ ገና 200 ምናምን ነኝ። በቅርቡ ነው ኢቨን ወደ ቲክቶክ አለሙ ራሱ የመጣሁት። ችግር የለም ይሞላል። አንድ 1000 ከሞላ በኋላ ደግሞ መቼ 10,000 እንደሚሞላ አታውቅም። ያ እኔ ደግሞ ተማሪ ስለሆንኩኝ እንደዚህ አይነት ስራ የለኝም። ይሄ ግድ ያስፈልገኛል በተመሳሳይ ሰዓት ለመስራት ማለት ነው። ሚዲያ ላይ ስራ ለመስራት ወይ ፎሎ ወይ ምናምን ለማግኘት እኮ ፎሎ አድርጉ ሳይሆን አክቲቭ ብቻ ሆኑ። አክቲቭ ስትሆኚ ራሱ ውሃ ሞረዱ አይቀርም አንዴ ከተለቀቀ። ያ እንደዚህ አክቲቭ ሳይኮን ፎሎ ብቻ ራሱ ሾፒውን ራሱ ሽያጩ ራሱ ማን ይገዛሻል? ገብቶሻል? ያ ኦልራይት ጀስት አክቲቭ አድርጉ። ከዛ በኋላ ራሱ ይመጣል መተዋወቁም ምኑ። እሺ ይመስለኛል እንደዛ። ብዙ ሰዎች ፎሎ አድርጉኝ ሰብስክራይብ አድርጉኝ ምናምን ላይ ዩቲዩብ ላይ እና ኦኬ እንትን ብሎ አንዳንድ ጻፊ ነው በማሴንጀር ወትሳንተ አድርጉኝ ይላሉ። ግን ምንድነው የሚሰሩ ስትል የዛ ኢንተረስትና ምንም እንቅስቃሴ አታረግም። ገባሽ? አንድ ሰው ፎሎ ያደርግሻል ሰብስክራይብ ያደርግሻል። ካንቺ ጋር ሁሉ ቀን ደጋግሞ ፔጅሽ ላይ የሚመጣው የሚስበው ነገር ሊኖር ወይም አንቺ አክቲቭ ሆነ አለብሽ። ራይት? ልክ ነሽ። አግሪ በራስሽ ጊዜ የገባሽ አስተያየት ስጪ፣ ተጫዋቺ ምን በይ፣ የብር ጓደኞች ታደርጊያለሽ። ገባሽ? አሁን ሁሉ ቀን ስትጻጻፊ ሳራ ጓደኛ ልትሆንሽ ትችላለች ምናምን እንደዛ የራስሽ ስፔስ ከፍቺ ደግሞ ገብቶ አንቺ ጋር ይጫወታሉ እንደዛ ያ ልክ ነሽ። እኔ ሁሌ አንቺ ነው ማይሽ ቱ ቢሆንስ ወደ ቲክታክ ከመጣው በኋላ ሚዲያ ላይ ፎሎ ቆጥረ ፎሎን ካልኩሌት እያደረግሽ ስንት ብር ነው የምታገኘው? ስንት ላይክን ካልኩሌት ካረግሽ ሙድሽ ነው የሚሰረቅ። አይመጣውም። አይ ነው ዝም ብለሽ ታረጊ ራሱ ይመጣል። ለምን? መቀጣጠሪያሽ ቦታ ነው። ፎሎ ማለት መቀጣጠሪያሽ ቦታ ነው። ለራሱ ሲል ነው ሰው የሚመጣው። ያው እኔ እንደዛ ነው። ፎሎ አድርጉኝ ምናምን አልልም። እመጣለሁ፣ እጫወታለሁ። ጨዋታ ውስጥ መቀላቀል የፈለገ ለነገ ቀጠሮ ይዞ ይሄዳል ማለት ነው። ቀጠሮ አንቺ ማ ዩ አር ኦልሞስት ፌመስ እኮ ሄሉ። አንቺን ከኛ ጋር ምን አገናኝ?
ፌመስ ወይስ ፈሳምና? ናይን ፌመስ ጌታ እና አብሽሪ ሲራ እየገባሽ ኮሜንት ስጪ፣ ተጫወቺ፣ ፎሎ አስደርጉኝ ብቻ አይደለም አክቲቭኝ ምናምን እንደዛ። ቲክቶክ ደግሞ ደስ የሚለው ድሮ 1000 ፎሎ ካልሞላሽ ላይቭ እንድትገቢ አይፈቅድም። አሁን ግን የተወሰነ ሰዓት እንደዚህ አክቲቭ ኮንሽ በመቶም ዝም ብሎ ላይቭ ያስገባል። እና ያን አክሰስ ከእንትን ስላደረገ ላይቭ ላይ የሆነ ሰው ዝም ብሎ እግረ መንገዱን ያገኝሻል። ገብቶሻል? ልክ ነሽ። የምታወሪው ነገር ብታጪ ነጠላ ቋጭ ኬታ መጣሽ ነጠላ ልልሽ ሰው ይመጣል። ገብቶሻል? የተቀደደ ልብስ ካለ ስፊ ብለባት ሳራ ወይ ሲና ወየ ሄሉ ሰላም ነው? ወሳፕ እጅ ከምን ሄሉ ፎሎ እንድታስደርጊ ነበር። ሰሞኑን ኦንላይን ሾፒንግ ጀምሬያለሁ። እንደገና ደግሞ የአበሻ ቡና ምናምን እያዘጋጀ መሸጥ ሀሳብ አለኝና ፎሎ ግን ትንሽ ነው ያለኝ። እንደዚህ የሚቀዳ ቡና ወይስ ጥሬ ቡና? ጥሬውን ቡናም እና ደግሞ ተቆልቶ ማለት ነው ተፈጭቶ ታሽጎ ከጀርመን። ኦኬ ማለት ገና ልጀምሪ ነው ኦሬዲ? ያው በግል ከዚህ ጀምሬያለሁ። ኦንላይን ላይ አላወጣሁትም እንጂ ትንሽ እንቀሳቀሳለሁ። ግን ኦንላይን ላይ ገና አላወጣሁትም፣ ብዙ ፎሎ ምናምን ስለሌለኝ አላወጣሁትም። ጋይስ yes የሆነችን ቀይ ነገር ነጭ አድርጉላት። why not ምን ይላችኋል ጋይስ? እንትን ቻይናዎች አንድ ሰው የሆነ ቲክቶክ ወይ ዩቲዩብ ሲጀምር መቼ ሚሊዮን እንደሚገባ አታውቁ። መቼ ለምን መሰላችሁ? ያ ሰው ሰብስክራይብ ፎሎ ስላረ